በጎፋ ዞን ጋልማ ከተማ ማህበረሰብ አቀፍ መድኃኒት ቤትና በደቡብ ኢትዮጵያ ክልል 21ኛው መለስተኛ የእናቶች ቀዶ ጥገና ሕክምና መስጫ ማዕከል ሲመረቅ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደን ጨምሮ ሌሎችም ከፍተኛ አመራሮች በስፍራው ተገኝተዋል። ርዕሰ መስተዳድሩ አቶ ጥላሁን ከበደ መንግስት የጤና ፖሊሲን በማሻሻል አገልግሎቱን ሰፊና ጥራት ያለው እንዲሆን ከማስቻል ረገድ ሰፊ ጥረት እያደረገ እንደሚገኝ ገልጸዋል። ለሁሉም የመሰረተ ልማቶች ስኬት መንግስት ከሚያደርገው ጥረት ባሻገር የጋራ ርብርብ ወሳኝ መሆኑንም በዚህ ወቅት ተናግረዋል። ዛሬ ጋልማ ጤና ጣቢያ ላይ በጋራ ስራ እንዲጀመር የከፈትነው የቀዶ ጥገና አገልግሎት ክፍል ከዚህ ቀደም ከዚህ ከተማም ከዚህ ወረዳም እናቶች ለወሊድ ጊዜያቸው ሲደርስ ምጥ ሲይዛቸውና ሲወሳሰብ ሲረዝምባቸው የቀዶ ጥገና ካስፈለገ ወይ ወደ ሳውላ ካልሆነ ወደ ሶዶ ይሄዱ የቀዶ ጥገና የሚደረግላቸውን ዛሬ ጋልማ ላይ እንዲካሄድ የዞን አስተዳደር የከተማና የወረዳ አስተዳደር በጋራ በመቀናጀት ይህንን አገልግሎት እዚሁ እንዲከፈት በማድረጋችሁ የተሰማኝን ልባዊ ደስታ እየገለጽኩኝ እንኳን ደስ ያላችሁ እላችኋለሁ። የተገነባው የእናቶች መለስተኛ ቀዶ ጥገና ማዕከል የሚጠበቅበትን አገልግሎት እንዲሰጥ በየደረጃው የሚገኙ ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ አቅርበዋል። ልማት የሚመጣው ሰው በተለይ ተጠቃሚው ሲተባበር ነውና የጎፋ ልማት ማህበርን የበለጠ በማጠናከር የጎፋ እድገትና ልማት ማህበር የከፈተው ፋርማሲ ሌላ ተቋም ትምህርት ቤቶችን የውሃ ተቋማትን ሌሎችን የልማት ስራዎችን ለመስራት የልማት ማህበሩ አቅም ህዝቡ ነውና አባል በመሆን መዋጮ በማዋጣት በሐሳብ በመደገፍ ልማት ማህበራችሁን እንድታጠናክሩ በዚህ አጋጣሚ ጥሪዬን አስተላልፋለሁ። አባል እንድትሆኑም የጋልማ ከተማ ነዋሪ ከአመራሩ ጋር በመቀናጀት በመተባበር የውስጥ ለውስጥ መንገድም ሌሎች አስፈላጊ ስራዎችን በመስራት የግል ኢንቨስተሮችን መጥተው እዚህ ከተማ ኢንቨስት እንዲያደርጉ በፍቅር ጋብዛችሁ ፍቅራችሁን እንድታሳዩ በዚህ አጋጣሚ ጥሪ ያቀረብኩኝ እስካሁን ላደረጋችሁትና ለተባበራችሁት ከፍተኛ ምስጋናና አድናቆት አቀርብላችኋለሁ። የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በበኩላቸው በየአካባቢው የሚሰሩ መለስተኛ የእናቶች ቀዶ ጥገና ማዕከላት በወሊድ ምክንያት የሚሞቱ የእናቶችና ህጻናትን ቁጥር በመቀነስና ዘመናዊ የሕክምና አገልግሎትን እውን ለማድረግ አይነተኛ ሚና ያለው መሆኑን ተናግረዋል። ዛሬ ያስመረቅነው የእናቶች ቀዶ ጥገና ክፍል በክልላችን 21ኛ ነው። ነገር ግን አገልግሎት ከሚሰጡት 13 ውስጥ አንዱ ነው ማለት ነው። እንደ ሀገር ትልቅ የሰራነው ስራ በተለይ የዛሬ 5 ዓመት የነበረው በህይወት ከሚወለዱ 100,000 ህፃናት ውስጥ 265 እናቶች ይሞቱ ነበር። አሁን ላይ ግን ያ ቁጥር ቀንሶ 141 እናቶች በህይወት ከሚወለዱ ህፃናት ውስጥ ሆኗል ማለት ነው። ይህ ለውጥ የመጣው ልክ ጋልማ ላይ እንዳለው ጤና ጣቢያ በጤና ጣቢያ ደረጃ የቀዶ ጥገና ስለሚሰጥ ነው። አሁን ጎፋ እንደ ዞን ስናይ ይሄ ቀዶ ጥገና በጣም ችግር ፈቺ ነው። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በሁሉም ዘርፎች የጤና ተደራሽነትን ለማረጋገጥ ትኩረት ተሰጥቶ እየተሰራ መሆኑን በመግለጽ የክልሉ መንግስትም በዞኑ የተለያዩ አካባቢዎች ይህንኑ ተግባራዊ ሲያደርግ መቆየቱን ጠቁመዋል። ከዚህ በፊት የጋዳ ወረዳ የእናቶችን ኦፕሬሽን ክፍል ተሰርቶ ሙሉ ዕቃው ተሟልቶ አገልግሎት እንዲሰጥ በማድረግ የእናቶችን ለቅሶ እንዲሁም ደግሞ የሚሞቱ እናቶችን ቁጥር ለመቀነስ ከፍተኛ ስራ ተሰርቷል። በተመሳሳይ መንገድ የክልሉ መንግስት ባቀደው መሰረት የጋልማ ከተማ ላይ የሚሰራውን እናቶችን የኦፕሬሽን ማድረጊያ ክፍል ስራ የተጀመረውን ለማስጨረስ በተደረገው ርብርብ የፌዴራል መንግስት የጤና ሚኒስቴር፣ የክልሉ ጤና ቢሮ፣ የክልሉ ርዕሰ መስተዳድርና የፋይናንስ ቢሮ እንዲሁም ደግሞ የዞናችን ጤና መምሪያ ባደረጉት ትግልና ባደረጉት የስራ ርብርብ አሁን የምናየውን ውጤታማ ነገር ማየት ችለናል።